ሮፍናን ምርጥ የሆነ አዲስ ዘፈን ለቋል። ምርጥ ሀገርኛ ፊልም መኮንን ላቀ እና ሰለሞን ሙሄ እንደተለመደው ምርጥ በሆነ አሪፍ የሆነ መረጃ መጥቼላችኋለሁ። አሪፍ የሆኑ ምርጥ የሆኑ በኢንተርቴይንመንት ዙሪያ ያሉ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ሰብስክራይብ ማድረግ እና ሼር ማድረግ እንዳትረሱ። ወደ መረጃው እንገባ። በመጀመሪያ ደረጃ ይዤላችሁ የመጣሁት አሪፍ የሆነ መረጃ ምን መሰላችሁ? ኃይሉ አመርጋ አዲስ አልበም ለቋል። እውቁና ተወዳጁ አርቲስት ኃይሉ አመርጋ ከዚህ በፊት በነበሩ ስራዎቹ እናውቀዋለን። አሁን ደግሞ አሪፍና ምርጥ በሆነ አልበም መጥቷል ማለት ነው። የአልበሙ መጠሪያ ስም ደግሞ ምን መሰላችሁ? አሁን ይባላል። አሁን ነው እና አሁን በእንትን ራሱ በኃይሉ አመርጋ ዩቲዩብ ቻናል ላይ የሚገኝ ይሆናል ማለት ነው። በአልበም ውስጥ 13 ትራኮች ተካተዋል። በተለያዩ ርዕስ እንድታዩት እንድታደምጡት ጋብዛችኋለሁ ማለት ነው። በጣም ምርጥ የሆነ አሪፍ አልበም ነው። በሁለተኛ ደረጃ ይዤላችሁ የመጣሁት አሪፍና ምርጥ መረጃ ምን መሰላችሁ? ሮፍናን ምርጥ የሆነ አዲስ ዘፈን ለቋል ማለት ነው። በጣም ምርጥ የሆነ ክሊፕ ከጋና አሪፍ የሆኑ አቀንቃኞች ስቶን ቦይ እና ቶም ቢትስ ከተባሉ ዘፋኞች ጋር አንድ ላይ በመሆን አሪፍ የሆነ ዘፈን ሰርቷል ማለት ነው። እና ይሄ ዘፈን ደግሞ የሚገኘው በራሱ በሮፍናን የዩቲዩብ ቻናል ላይ ነው እና በጣም ጥራቱን የጠበቀ ምርጥ ዘፈን ነው። የሀገራችንን ባህል የሚያስታውቅ ከጋና ባህል ጋር አንድ ላይ ተደርጎ በጣም አሪፍ ተደርጎ የተሰራ ምርጥ ሚውዚክ ክሊፕ ነው ማለት ነው። እንድታዩት እጋብዛችኋለሁ። አሁን ደግሞ ምርጥና አሪፍ የሆኑ ሀገረኛ ፊልሞችን የምታዩበት ሰዓት ላይ ደርሰናል ማለት ነው። ምርጥና አሪፍ የሀገረኛ ፊልሞች ለእናንተ አሪፍ ነው ብዬ ያሰብኩትን የተመረጡ አሪፍ ፊልሞች ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። በመጀመሪያ ላይ ይዤላችሁ የመጣሁት ምርጥ ሀገርኛ ፊልም እንደ ልቤ ይባላል። እንደ ልቤ በሜሎናት ሲኒማ ቻናል ላይ የተለቀቀ አሪፍ ሀገርኛ ፊልም ነው። ይህ ምርጥ የሆነ ፊልም በመኮንን ላቀ እና ሰለሞን ሙሄ የተሰራ አሪፍ ፊልም ነው። ማለቴ እነሱ የሚተውኑበት ፊልም ነው ማለት ነው እና ሌሎች ምርጥ የሀገራችን አርቲስቶች ይተውኑበታል። በሜሎና ቻናል ላይ የምታገኙት ይሆናል ማለት ነው። በሁለተኛ ደረጃ ይዤላችሁ የመጣሁት ምርጥ ሀገርኛ ፊልም ፈተና ነው። ፈተና በሀሁ ቲቪ ቻናል ላይ የተለቀቀ ምርጥ ሀገርኛ ፊልም ነው። እዚህ ፊልም ላይ የተለያዩ ምርጥና እውቅ አርቲስቶች ይተውኑበታል። ከነሱ መካከል ደግሞ እንግዳ ሰው እና በዚህኛው ፊልም ላይ ደግሞ ሰለሞን ሙሄ የሚተውኑበት በጣም ምርጥ ሀገርኛ ፊልም ነው ማለት ነው። በቀጣይ ይዤላችሁ የመጣሁት አዲስ እና ምርጥ ሀገርኛ የሆኑ ዘፈኖችን ይዤላችሁ መጥቻለሁ። አሪፍ የሆኑ ሀገርኛ አዳዲስ የተለቀቁ ዘና የሚያደርጉ አሪፍ ዘፈኖች አሉ። ከነሱ መካከል የተመረጡትን ይዤላችሁ መጥቻለሁ ማለት ነው። በመጀመሪያ ደረጃ ይዤላችሁ የመጣሁት የፀሐዬ ዮሐንስ በተስፋ የተባለ ምርጥ ሀገርኛ ፊልም ነው። ፀሐዬ ዮሐንስ አሪፍ የሆነ ምርጥ ስራ ይዞ ቀርቧል ማለት ነው። እንግዲህ በ80ዎቹ እና በ90ዎቹ ላይ የሚገርም ተጽዕኖ በሙዚቃው ዓለም ላይ ካሳደሩ ምርጥና ተወዳጅ አርቲስቶች መካከል አንዱና ተጠቃሽ ነው። አሁን ደግሞ በጣም ምርጥ በሆነ አሪፍ ሚውዚክ ክሊፕ መጥቷል ማለት ነው። ይህ ሚውዚክ ክሊፕ 4 ደቂቃ
ከ55 ሰከንድ የሚፈጅ አሪፍ ክሊፕ ነው። እንድታዩት እጋብዛችኋለሁ። ርዕሱ በተስፋ ይባላል። መውደዴን ሳታውቂው እኔ የምወድሽ ማፍቀሬን ሳታውቂው እኔ የማፈቅርሽ በቀጣይ ደግሞ ይዤላችሁ የመጣሁት በሃይማኖት ግርማ የተዘፈነ አንዴ እኮ የተባለ ምርጥ ዘፈን አለ። ሃይማኖት ግርማ ናት የዘፈነችው። 5 ደቂቃ የሚፈጅ በጣም ምርጥ ዘፈን ነው። እንግዲህ ሃይማኖት ግርማንም በጣም ተወዳጅ ሆኑ አቀንቃኞች መካከል አንዷና ተጠቃሿ ናት። በ90ዎቹ ዘፈኖች ላይ በጣም የሚገርም የሙዚቃ አቅርቦትን ለተመልካቾች እና ለአድማጮች አቅርባለች። አሁን ደግሞ በጣም ጥራቱን የጠበቀ ምርጥ ሚውዚክ ክሊፕ ይዛልን መታለች ማለት ነው። አንዴ እኮ ይባላል። እንድታዩት እጋብዛችኋለሁ ማለት ነው። በሶስተኛ ደረጃ ላይ ይዤላችሁ የመጣሁት ጎጃሜ ተብዬ የሚባል ምርጥ አሪፍ ሀገርኛ ዘፈን ነው። ይህ ሀገርኛ ዘፈን የተዘፈነው በአምላክ ጌትነት ነው። በአምላክ ጌትነት የምትባል በጣም ምርጥ የሆነች ዘፋኝ ነው የዘፈነችው ማለት ነው። እና ይህ ዘፈን ባህላዊ ነው እና 8 ደቂቃ ከ24 ሰከንድ የሚፈጅ በጣም ምርጥ አሪፍ ዘፈን ነው። የጎጃምን ባህል የሚያስተዋውቅ በጣም አሪፍ ዘፈን ነው ማለት ነው። እንድታዩት እጋብዛችኋለሁ። ሂጂ ሂጂ ለኛል ከነ በላይ ሀገር አላረፈም ልቤ አባይ እስክሻገር አንድ ምት ያለለት በሁለቱ ደርቦ ጥምት ያዛልናል ባሷስ ደራሉ። ተሻለ ይዤላችሁ የመጣሁት ምርጥ እና ሀገርኛ ዘፈን በአህመድ ማንጁስ የተዘፈነ ነው። አህመድ ማንጁስ በፋና ቀለማት ላይ የምናውቀው ተወዳጁ ምርጡ ዘፋኝ ነው። የወሎን ባህል በጣም ምርጥ በሆነና አሪፍ በሆነ መንገድ ለኢትዮጵያ ሕዝብ ይዞ የሚቀርብ ተወዳጅ ዘፋኝ ነው። አሁን ደግሞ ጥራቱን የጠበቀ በጣም ምርጥ የሆነ ተወዳጅ የተባለ ምርጥ ዘፈን ይዞ መጥቷል። 6 ደቂቃ ከ38 ሰከንድ የሚፈጅ በጣም አሪፍ የሆነ ምርጥ ዘፈን ይዞ መጥቷል ማለት ነው። እንድታዩት እጋብዛችኋለሁ። በከፌ ለክቼው የወገብሽን አዋቂ እንደሰራው ከኔ ጋር ልብ ተወዳ የዛሬ በኢንተርቴንመንት ዙሪያ በአጠቃላይ ያሉት መረጃዎች እነዚህን ይመስላሉ ማለት ነው። በቀጣዩ አሪፍና የተመራረጡ አሪፍ መረጃ ይዤላችሁ እመጣለሁ። ሰብስክራይብ ማድረግ እንዳትረሱ። አሁን ደግሞ ቆየት ካሉና በጣም አሪፍ ከሆኑ የባህር ማዶ ፊልሞች ውስጥ ለእናንተ አሪፍ ነው ብዬ መርጬ ይዤላችሁ መጥቻለሁ ማለት ነው። አሪፍ የተባሉትን በመጀመሪያ ደረጃ እንድታዩት ሪኮመንድ የማደርጋችሁ አሪፍ የሆነ የአክሽን ፊልም ነው። የአክሽን ፊልም የሚመቻችሁ ሰው ይህን ፊልም እንድታዩት ጋብዛችኋለሁ። ኮሎምቢያና የሚባል በጣም አሪፍ ፊልም ነው። ይህ ፊልም ያው የኮሎምቢያ ፊልም ነው። ታሪኩ ደግሞ እንዴት መሰላችሁ? በ1992 በቦጎታ ውስጥ አንድ ትንሽ ልጅ ቤተሰቦቿ ሲገደሉባት ታያለች። ከዛ በኋላ ከ15 ዓመት በኋላ ምናምን ካታሊያ ነው ስሟ። ካታሊያ ታድጋለች ማለት ነው። ካደገች በኋላ የቤተሰቦቿን ገዳይ ለመበቀል በምታደርገው የታሪክ ሂደት ውስጥ የሚፈጸም ታሪክ ነው ማለት ነው። እና በጣም
አሪፍ የሆነ የአክሽን ፊልም ነው። ኮሎምቢያና እንድታዩት ጋብዛችኋለሁ ማለት ነው። Put your hands on the car! Put your hands on the car! Think this is funny? No, sir! No, sir! Catalea. Never forget where you came from. ኮሎምቢያና ቀጥሎ ደግሞ ይዤላችሁ የመጣሁት ቆየት ካሉ ምርጥና የውጭ ሀገር ፊልሞች ውስጥ ራምቦ ነው ማለት ነው። ራምቦ በጣም ምርጥ የሆነ የአክሽን ፊልም ነው። እዚህ ፊልም ላይ ደግሞ የሚታወቅበት በጣም እውቅ የሆነ ተዋናይ ነው። ሲልቨስተር ስታሎን ይባላል ማለት ነው። ሲልቨስተር ስታሎን ይባላል እና ራምቦ የፊልሙን ታሪክ በጥቂቱ ላስረዳችሁ። ራምቦ ወደ ትንሿ የዋሽንግተን ከተማ የድሮ ጓደኛውን ፈልጎ ይሄዳል ማለት ነው። በሚሄድበት ጊዜ ግን ያልጠበቀው ሁኔታ ያጋጥመዋል። የከተማው ባለስልጣን ሸሪፍ ድንገት ይይዘውና እስር ቤት ውስጥ እንዲገባ ያደርገዋል ማለት ነው። ከዛ በኋላ እስር ቤት ውስጥ ከገባ በኋላ ከፍተኛ የሆነ ጫናና ፕሬሸር ይደርስበታል ማለት ነው። ከፍተኛ የሆነ ፕሬሸር ካደረሱበት በኋላ ራምቦ የሚሊታሪ ኮማንዶ ብቃቱን በመጠቀም ከዛ ከገባበት ሁኔታ ውስጥ ሲያመልጥ የሚያሳይ በጣም ምርጥ የሆነ አሪፍ ፊልም ነው። በጣም ምርጥ የሆነ አክሽን ፊልም ነው። የምንጊዜም አሪፍ ከተባሉ አክሽን ፊልሞች ውስጥ አንዱ ራምቦ ነው። ይህንን እንድታዩት ጋብዛችኋለሁ ማለት ነው። To fight back. Don't push it. Don't push it. I'll give you a war you won't believe. Teasel, you and all your men couldn't handle him before. Now, what makes you think you can handle him now? Because God knows what damage he's prepared to do. You don't seem to want to accept the fact. በምርጥ የባህር ማዶ ፊልም ሪኮሜንዴሽን ውስጥ ይዤላችሁ የመጣሁት ኮሎምቢያና እና ራምቦን ይመስላል ማለት ነው። ስለተከታተላችሁ አመሰግናለሁ። በቀጣይ ደግሞ እንግዲህ ከዚህ ቀጥሎ ምንድነው የምናቀርበው የቴክ ፕሮግራማችንን ነው ማለት ነው። ቴክ ፕሮግራማችን ላይ ለዛሬ ይዤላችሁ የመጣሁት በጣም ምርጥ የሆነ አሪፍ የሆነ ነገር ነው። ምን መሰላችሁ? TCL Ray Neo X2 ይባላል። TCL Ray Neo X2 ማለት በጣም አስገራሚ የሆነ መነጽር ነው። በጣም አስገራሚ የሆነ መነጽር ነው። ስለዚህ መነጽር ደግሞ እያንዳንዱ ነገር ሳስረዳችሁ እንዴት መሰላችሁ? እንደ ማንኛውም ዝም ብሎ ብቻ አይነት መነጽር አይደለም። በጣም አስገራሚ እንዲሆን ያደረገው ምን መሰላችሁ? እላዩ ላይ በያዛቸው ቴክኖሎጂዎቹ ነው። ምንድን ናቸው? ይህ መነጽር እንደ መነጽርነት እያገለገለም እንደ ስክሪን ደግሞ የተለያዩ መረጃዎችን እንድናይበት ያደርገናል ማለት ነው። ብዙ ምክንያት መሰላችሁ ደግሞ ይህንን እንደ ስክሪን እንድናይ የሚያደርገን በተገጠመለት አሪፍ በሆኑ ቴክኖሎጂዎች ነው ማለት ነው። የ16 ሜጋፒክሰል ካሜራ ያለው የቲሲኤል ሬይ ኒዮ ኤክስ2 ማለት ነው። በፈለግነው ሰዓት የፈለግነውን ነገር እንድንቀርጽ ያደርጋል። እንደ ሰዎች የሚያዩት መነጽር መሆኑ እኛ ግን የፈለግነውን ነገር በቀላሉ እንድንቀርጽ ያስችለናል ማለት ነው። እና የመጀመሪያው ኦግመንትድ ሪያሊቲ ያለው ቴክኖሎጂ ሆኖ በመነጽር መልኩ የመጣ ይህ TCL Ray Neo X2 ነው ማለት ነው። እና
ኖቲፊኬሽኖችን እዛው መነጽሩ እንዳደረግነው ኖቲፊኬሽኖችን እንድናይ ያደርገናል ማለት ነው። የቦታዎችን የስትሪት ስም አሁን ከአንድ ቦታ ወደ አንድ ቦታ ስንንቀሳቀስ አንድ መታጠፊያ ወይ ደግሞ የአንድ መንገድን መሄጃ ምናምን ከተመለከተ ላይ ስንደርስ የስትሪቱን ስም ምናምን ያለንበትን ሁኔታ ይነግረናል ማለት ነው። ከዛ ጋር ተያይዞ ያለንበት አካባቢ ላይ አሁን የሆቴሎች ስም ካለ የሆቴሉን ስም እዛው መነጽሩ ላይ ያሳየናል፣ ይነግረናል ማለት ነው። ተጨማሪ ደግሞ በጣም አስገራሚ እንዲሆን ያደረገው ምን መሰላችሁ? ጂፒኤስ አለው። የፈለግነውን ቦታ ይጠቁመናል። ይህ መነጽር የፈለግነውን ቦታ በቀላሉ ይጠቁመናል ማለት ነው። እና 6 ጂቢ ራም የተገጠመለት አሪፍ የሆነ ቴክኖሎጂ ነው ማለት ነው። 6 ጂቢ ራም የተገጠመለት 128 ጂቢ ስቶሬጅ ያለው በጣም ጥራቱን የጠበቀ እቃ ነው ማለት ነው። እና ይህ ደግሞ መነጽር እንዴት እንደሚሰራ ልንገራችሁ። TCL Ray Neo X2 በምን መሰራችሁ የሚሰራው? በድምጽ ኮማንድ ይሰራል። በድምጽ ኮማንድ እንደ ያው በድምጻችን እንደፈለግን አድርገን ስናዘው ተቀብሎ ሪስፖንድ ያደርጋል ማለት ነው። በሁለተኛ ደረጃ ደግሞ ያው እንዴት የሚሰራው ከጎን በኩል የሚነካ እንትን አለ ተሽፓድ ማለት ነው። የሚነኩ ቦታዎች አሉት። እነሱን ስንነካቸው ያው የፈለግነው ነገር ማዘዝ እንችላለን ማለት ነው። ይህ መነጽር የሚገኘው ደግሞ በአማዞን ላይ በቀላሉ ማግኘት እንችላለን ማለት ነው። በአሊባባ ላይ ይገኛል። በጣም ጥራቱን የጠበቀ አስገራሚ ቴክኖሎጂ ነው። ዘመናችን ከደረሰበት እና ይደረስበታል ተብሎ ተተንብዮ ከነበሩ የቴክኖሎጂ ኢንቬንሽኖች አንዱ እና በጣም ጥራቱን የጠበቀ ቴክኖሎጂ ነው። ለዛሬ በቴክ ፕሮግራሜ ላይ ይዤላችሁ የመጣሁት ስለ TCL Ray Neo X2 ነው ማለት ነው። ስላዳመጣችሁኝ